በሌላ ሰው ስም የወጣ ነው ማለት ነው ወይ? አውቀው የውሸት ቁጥር ነው አባቱ ነው ብሎ የላኩልኝ ማለት ነው። የላከችልኝ እህትየው ናት። የእሱ እህት ዱባይ አለ። ቆይ አይደለም፣ የኔ ስህተት ነው። ኦኬ ተስፋዬ ይባላለሁ። ከዚህ ቅልቦች የሚባል ድርጅት ስራ አስኪያጅ ነኝ። ተስፋዬ ይባላለሁ። አዎ የቅልቦች ስራ መጥቷል። ትናንትና ነው ወደ ኢትዮጵያ የገባው። በጣም ብዙ ገንዘብ የልጆችን ገንዘብ ይዞባቸው መጣ ብለው አሁን ልጆች አቤቱታኛ ጋር ይዘው መጥተው ብዙ ገንዘብ ነው ያልከኝ? አዎ በጣም ብዙ ገንዘብ የ139 ልጆች ደሞዝ እንዳለ ይዞባቸው መጣ። የእያንዳንዳቸው 30 ሺህ ብር ነው። የ139 ልጆች እንግዲህ ወደ 5 ሚሊዮን ሀብታሙ ሀብታሙና አንደኛው ማን ነበር? ሀቢባ መኮንን ሀብታሙና መኮንን ሀሳው እየጠየቅነው ጠይቀኝ አንተ ራስህ ነው። ስሙን አብሮኝ ስላሉ ነው። ቀጥታ ስርጭት ላይ ከነሱ ጋር ሆነን ነው እየደወልኩለት ያለሁት። እኔ እንመጣለን እንጂ መረጃ ያለኝ። አዎ እዚህ ራሱ አይምጣ ማውቀው ጉዳይ የለም። ትናንትና ነው ወደዚህ ሲመጡ፣ ከትናንት ወዲያ ደሞዙን የተቀበሉት። ትናንትና ወደ ኢትዮጵያ ሲመጡ ልጆቹ ወደ ሚዲያ ይዘውት መጡ። ብራችንን ይዘው አምልጠው ኢትዮጵያ ገብተዋል ብለው። ልጆቹ ሳታገኙ ሚዲያ ላይ ስለማን ነው የምታወሩት? መተው አምነዋል። ሚዲያ ላይ ቀርበው ነበረ። እነሱም ታዲያ እነሱ ሚዲያ ላይ ተቀረቡ ጠይቁት። ኢትዮጵያ ገብተናል ገብተዋል እንደገብታችንን አስገድላችሁ ነው ሚዲያ ላይ የምታወሩት? ልጅ ሌጋ መምጣቱንም አላለም። ኦኬ ችግር የለውም። በቃ እሺ፣ እርስዎ ጋር ካልደረሰ በሌላ መንገድ። አሁን እኮ በጣም ስራ የለም፣ ስራ ቆሟል፣ ልንመጣ እንችላለን እንጂ ለኔ ያለኝ። አዎ መምጣቱንም አላውቅም። አሁን ካንተ አንደበት የሰማሁት ልጅ ወደ ኢትዮጵያ መጥቷል የሚለውን ነው። ትናንትና ኢትዮጵያ ገብቻለሁ። ልጆቹን ደሞዝ የ139 ልጆች ደሞዝ ተቀብለው አሁን ስለ 139 ሰው አታውራ ልጅና ስለ ልጅ መረጃ በደንብ ስጠኝ። ልጁ ኢትዮጵያ ገብቷል እኮ። ስለ ልጆት መረጃ እኮ ነው እየሰጠሁት ያለሁት። ልጆት መረጃው አንተ እኮ የምታወራኝ አሁን ስለ 139 ሰው ነው። የአንተ ልጅ የኔ ልጅ ደህንነቱ ራሱ ያሳስበኛል። መቼ ነው የመጣው? ትናንትና። አንዳንድ ሰው ታዲያ እኔ እኮ ልጅ ምን አሉ? ገብቷል ኢትዮጵያ። አዎ ኢትዮጵያ ገብቶ በኢትዮጵያ ስልክ ቀጥታ አውርቶናል።
ታዲያ እኔ ጋር መደወል ለምን አስፈለገ ታዲያ? ቀጥታ ካወራችሁ አሁን ዝግ ስለሆነ ነው፣ ስልኩን ዘግቶ ስለጠፋ ነው። ምናልባት እርስዎ ጋር ቤት ካለ ልጄ መግባቴን አላውቅም። ይኸውልህ ወንድም አለ። እሺ ቅልቦች እኔ ፋና እሺ ላይ በደንብ እከታተላለሁ። ሬዲዮ አዳማጭ ነኝ። እሺ እናንተው በቅልቦች ብለህ ሬዲዮ ወይ ላይቭ መግባት እችላለሁ። ይቻላል፣ ችግር የለውም። ግን ልጄ አሁን ስራ መቆሙንና ሰሞኑን እመጣለሁ ማለቱን እንጂ የማውቀው ማለት ነው መረጃ እኔ ጋር ያለው ማለት ነው። እሺ አሁን አንተ እንደምትለው ከሆነ ኢትዮጵያ ገብቶ ብለህ ያልከኝ ነገር ይሄ ኢትዮጵያ ከገባ እንዴት ለኔ አይደውልልሽ? እንግዲህ እኛም እሱን ለማጣራት ነው። ደውለውለታል ወይ ተገናኝተዋል ወይ ለማለት ያህል ነው እንትን ያደረግነው። እኔ አላገኘሁትም ማለት በቃ እሺ፣ ለእኔም አልነገረኝም፣ አልሰማሁም። አሁን ከእናንተ ነው አዲስ መረጃ የምሰማው። መልካም፣ ችግር የለውም። በቃ እንትን እንላለን። እሺ እኔም አጣራለሁ። በቃ በዚሁ ስልክ ይደውሉልኝ፣ ችግር የለውም። እኔም የእርስዎን ስልክ ይዛለሁ። በዚሁ ስልክ ይደውሉልኝ መረጃ ካለዎት ቅልቦች ላይ ፍጹም እንደማለው ጥሩ። እሺ እሱ ችግር የለውም። በሬዲዮም ላይ ቢደውሉ ያገኙናል፣ እኔንም ያገኙኛል። እኔ ተስፋ ይባላለሁ። ችግር የለውም። መረጃውን አሁን ባለፈው ስራን ቆሟል፣ ጦርነትም አለ፣ እመጣለሁ ልመጣ እችላለሁ ብሎኛ መረጃ የወሰደ ትላንት ግባ መግባቱንም ምንም አላወኩም። እኔም ደግሞ የበረሃ ሹፌር ስለሆንኩ ተሽከርካሪ ነኝ። ፍሬዎት ልጆት ናት ቁጥር የሰጠችን። ፍሬዎት አልነገረችሁትም ወይ በላቸው። ፍሬዎት የምትባል ልጅ አለዎት? እህታቸው ናት ፍሬዎት፣ እህታቸው የእሱ አክስት። አዎ የእሱ አክስት፣ የሀብታሙ አክስት የእሳቸው እህት ፍሬዎት። ሰምተዋል? አቤት ሰምተዋል? አልገባኝም። ጠዋት ደውሉልኝ። እሺ ጥሩ። እሺ ልባችሁንም አታደርጉ። ልጅ ፈልጓለሁ። አይ ችግር የለውም። እሺ ፍሬዎት ሲባሉ አየክ ቶሎ ብለው ጠዋት ደውሉልኝ አልገባኝም ያሉት ፍሬዎት እህቱ የዚህ ሰውዬ እህት ፍሬዎት ዱባይ ነው ያለችው። እሷ ናት ላይቭ ገብታ ራሷ ቁጥሩን የሰጠችን እሷ ናት። እሄዳለሁ ብሎ እንደነበር በጣም ነው ያዘነችበት። እሷ ለምን እሷ ናት ዱባይ ያመጣችው ሀብታሙን ወንድሟን ሳይነግራት እንደዚህ ዘርፎ ሲሄድ በጣም አፍራበታለች። በወንድሟ በጣም አዝናበታለች። እሷ ናት ቁጥራቸውንም አድራሻም ሁሉ ነገር የሰጠችን። ስለዚህ እህቱ የገዛ እህቱን እንዴት አያውቅም? ፍሬዎት ሲባል ቶሎ ብሎ ነገ ደውሉልኝ ያለው እርግጠኛ ነኝ በደንብ ያውቃል። ለምን ትናንትናም ፍሬዎት እዚህ ላይቭ ላይ ገብታ ስለነበር ደውላ ነግራቸውም ሊሆን ይችላል። እርግጠኛ ነኝ ሀብታሙም ደውሎላቸዋል። ግን ሊደብቁለት ስለፈለጉ ነው እንደማያውቁ አክት ያደረጉት። የእሱ ስልክ ትሰጭኛለች? ትናንት የደወለልሽን ቀጥታ የደወልኩበትን እሺ ልኬልሃለሁ። ቆይ እንትን ሜንሽን ላድርግልህ። አሁንም ካልተዘጋ በመንገደኛ ስልክ ነው ብሎ ስለነበረ እኔ ፈርቻለሁ። መንገድ ጀምረው እንዳይሆን ወይ ወደ ሳውዲ በባህር ወይ ወደ ሊቢያ። መኖሪያቸው የት ነበር ያልሽኝ? መኖሪያቸው ቆይ ላንብብልህ። ይሄ ነው ቁጥሩ ሂር ብዬ ሜንሽን አረኩልክ ዋትሳፕ ላይ እና መኖሪያቸው ደግሞ መታወቂያ ላይ እያነበብኩ ነው የምነግርህ። ዞን ሞጆ ወረዳ ሞጆ ቀበሌ 02 መታወቂያ ላይ የሚለው እና ሰፈራቸው የሰፈራቸው ልጅ ደግሞ መቶ አድሬሱን የሰጠን ሞጆ መጋላ 02 ቀበሌ አንድ አይነት ከመታወቂያው ጋር የተጻፈው የሰፈሩ ልጅ መቶ የሰጠን አድሬስ አንድ አይነት ነው። ሞጆ መጋላ 02 ቀበሌ ሉሜ ወረዳ ቀጠና 2 እንደ እነሱ መተው እኮ አምነዋል በስነስርዓት። ግን ያመኑት ሩቡን ነው ያመኑት። 50,000 ድርሃሙን ብቻ ነው ያመኑት። ከወሰዱት 165,000 ድርሃም ያመኑት 50,000 ድርሃሙን ብቻ ነው። ልዑል ቪዲዮ አብሩ። እነሱ 1.5ቱን ብቻ ነው ያመኑት ለመክፈል እንዲመቻቸው እንከፍላለንም ብለዋል። ግን እነሱ ሊከፍሉ ያመኑት ሩቡን ብቻ ነው።
የወሰዱት 8 ሚሊዮን 250 ሺህ ነው የወሰዱት። ያመኑት 1.5ቱን ብቻ ነው። ዋትሳፕም አይጠቀሙም፣ ስልካቸውን ዘግተውታል። ዋትሳፑን ደልቷል። ያንደኛውስ? ያንደኛው ብቻ ነው። አንደኛው ቁጥር አላወጣም። ማሜ የሚባለው መምጣት ይችላል አሁን ማለት አዎ ይመጣል። ማሜ ደላለው 139 እሱ ነው የወሰዳቸው ወደዛ ወይስ እሱ የወሰዳቸው ስንቶቹን ናቸው? ቆይ በቁጥር ስንቶቹን እሱ እንደወሰዳቸው ይምጣና ይንገረን። ሰላም ማሜ እንዴት ነህ? ቅልቦት መጥቷል እና ላይቭ ላይ ሲካፈሉ በተጣሉ ተጣልተውማ እኮ መጥተው ማሜ ነው ከማሜ ጋር ለ3 ነው አሉ እኮ። አሁን ከሀገር ከወጡ የማይመስል ነገር ካምፓኒው አንፈልጋችሁም ብሎን ሳይሆን ካምፓኒው አሁን ተዘግቷል በጦርነቱ ምክንያትና አይዲ በግል አሰርተው የሚሰሩ ልጆችን አልፈልግም፣ እኔ ራሴ የሰራሁላቸውን ብቻ ነው ማሰራው ብሎ እነሱ እየሰሩ ነው። የኛ ግን ምናልባት ከኢድ በኋላ ይጀመራል የሚል ነገር ነው የነገሩን። ስለዚህ እየጠበቅን ያለ ነው። ሶሪ ሚዩት መሆኔን ረስቼ እያወራሁ ነበር። ታዲያ ወደ የቤታችሁ አትሄዱም? ድርጅቱ አልፈልጋችሁም ካላችሁ ወጣችሁ ወደ የቤታችሁ ለምን አትሄዱም? አቡዬ ቤት እኮ ሁላችንም በግል ነው እኮ ተከራይተን ራሳችንን ቤት ኪራይ እየከፈልን የምንኖረው ማለት ነው። ካምፓኒው በቀን 80 ብር ይከፍለናል። ቤትም ምግብም ራሳችንን የምንችለው፣ መኪና ደግሞ ካምፓኒው ነው የሚችለን። ኦኬ። ስለዚህ እናንተ አሁንም ያላችሁት አኮመንዴሽን አይደለም፣ የራሳችሁ ኢጃዛ ቤት ነው ያላችሁት። የራሳችን ነው ያው ለስራ ቦታ የያዝነው ቤት ነው። ሰዎቹ ደግሞ ያው ቤት ኪራይ ካልከፈልናቸው ማስወጣት ነው ያላችሁ አማራጭ ውጡ እያሉ ነው እኮ። እኔ ደግሞ ማለት የአኮመንዴሽን የካምፓኒው መስሎኝ። ታዲያ ፖሊስ የሚያመጡባችሁ በገዛ ቤታችሁ ለምንድን ነው ፖሊስ የሚያመጣባችሁ? እኮ የካምፓኒው ካልሆነ እናንተ የቤት ኪራይ ከፍላችሁ የምትኖሩበት ከሆነ ማን ምን አገባው? የቤት ኪራይ ሲደርስ ካልከፈላችሁ ነው አከራዩ ልቀቁ የሚላችሁ እንጂ ድርጅቱ ምን አገባው? ካምፓኒው ምን አገባው? ኖ ድርጅቱ አይደለም እኮ ፖሊስ ያመጣል ያለው ያከራዩን ሰዎች ናቸው እንጂ ድርጅቱ አይደለም። ገና ካሁኑ የስንት ወር የቤት ኪራይ ኖሮባችሁ? ረገና የኛ አሁን እኛ ያለንበት ሩም ለምሳሌ ገና ትላንትና ነው ያለቀው። የአንዳንዶች ደግሞ 5 ቀን እስከ 9 ቀን ያለፈ አለ እኮ። አንድ ሰው እኮ እስከ 3 ወር ድረስ ሳይከፍል መኖር ይችላል። ከ3 ወር በኋላ ነው እኮ የሚባረረው። እንደዚህ አይነት ህግ ስለምናውቅ ያው በዛ መጠየቅ ያለብን እንጠይቃለን ብለን ሁላችንም አንድ ላይ ተሰብስበን አይችሉም ዝም ብለው ማባረር ደብዳቤ ሳይሰጧችሁ ለእናንተ እና 3 ወር ከቆያችሁ ነው በፖሊስ እናንተን ማስወጣት የሚችሉት። ኢንፎርም አድርገው